ሀገርን ለማጽናት የሚደረገው የምክክር ጉባኤ መነሻውም መዳረሻውም ኢትዮጵያ ናት። ሀገር ደግሞ በአንድ ወገን ፍላጎትና ሐሳብ ብቻ አትጸናም። በዜጎቿ ብዛት ልክ ሐሳብ አለ። ምክክሩ ያስፈለገው እነዚህን ሐሳቦች አፋጭቶ ለሀገር የሚጠቅመውን ለማውጣት ነው። የምክክሩ ጠረጴዛ ሁሉም ሐሳቦች የሚሰሙበት እንጂ የአንድ ወገን ሐሳብና ፍላጎት ብቻ የሚጫንበት ሊሆን አይችልም። የሰጥቶ መቀበል መርህ የሚመጣው የዚህ ጊዜ ነው። ያለፈው የኢትዮጵያ የፖለቲካ ታሪክ እኔ ያልኩት ብቻ ነው ልክ እኔን ስሙኝ የተጫነ ሆኖ ቆይተዋል። ይህ ደግሞ ሀገርን ለብዙ ስብራትም ዳርጓል። ምክክሩ ያስፈለገው ይህን ስብራት ለመጠገንና ቀድሞ ዋጋ ያስከፈለን እኔ የሚለው አካሄድ እኛ በሚል እንዲተካ የተከፈተ የታሪክ በር ነው። ወደ ምክክር ጠረጴዛው የሚመጡ ተመካካሪዎች ዋነኛ ዓላማ የራሳቸውን ሐሳብ ብቻ ለማሰማትና ለማጽደቅ ሳይሆን የሌላውንም ለመስማት ለመረዳትና ሀገርን ለማጽናት ወደሚያስችሉ የጋራ ሐሳብ ለመምጣት የተዘጋጀ የጋራ የመፍትሄ መንገድ ነው። የኔ ብቻ ሲባል እኔ ብቻ ነው ማውቅልህ፣ እኔ ብቻ ነው ማኖርህ፣ የኔ ብቻ ነው ምድሩ፣ የኔ ብቻ ነው ሀገሩ ነው። የኔ ብቻ ሲባል ሁሉንም ጠቅልሎ የኔ ብቻ ብሎ ይወስዳሉ። እርሱ ሐሳብ ጥሩ አይደለም። ሌጋሲን አያስቀጥልም። ኔሽኑ ወደፊት አያሻግርም፣ ሀገር አያሻግርም። የኛ በጋራ ተወያይተን የኔ አሸናፊ መሆን አለበት ከሚል እሳቤ መውጣት ነው ያለበት። ምክንያቱም የእያንዳንዳችን የጋራ ሐሳብ ተዋጽኦ ሆኖ ያንን ቦልድ አድርጎ አንስቶ በህዝብ ፊት ተቀባይነት እንዲኖረው ለሀገር ተቀባይነት እንዲኖረው መስራት ነው። አሁን ያለንበት ወቅት የኔ ብቻ የሚለውን አስወግደው ስለኛ የሚታሰብበት ከጽንፈኝነት ወጥቶ ወደ አማካይ መድረክ የሚመጣበት ወሳኝ የታሪክ ምዕራፍ ነው። ሀገር የምትድነውና ወደፊት የምትጓዘው አሸናፊና ተሸናፊ በሌለበት በጋራ መግባባትና በሰጥቶ መቀበል መርህ ላይ በተገነባ ጠንካራ መደላደል ላይ ብቻ ነው። ምክክሩ መጓዝ ካለበትም በዚህ አይነት አካሄድ መሆን ይኖርበታል። ለህዝብ የሚጠቅሙ ጉዳዮች ላይ ትኩረት አድርገን ፍሬ ማፍራት የሚችሉ ጉዳዮች ላይ ነው ማተኮር ያለብን። የኔ ሐሳብ የበላይ ይሁን፣ የኔ አካባቢና የመንደሬ ጥያቄ ብቻ ይከበር የሚል ሳይሆን ሀገር እንደ ሀገር፣ ህዝብን እንደ ህዝብ ማየት ተገቢ ነው የሚሆነው። ስለዚህ ሁላችንም በሚያግባቡን ጉዳዮች ላይ ተግባብተንና ተስማምተን ለሀገር የሚጠቅሙትን ብቻ ፍሬዎች ላይ ፎከስ አድርገን የተሻለው አማራጮችን የጋራ አድርገን ነው መቀበል ያለብን። በዚህ የምክክር ሂደት ውስጥ ወደ ጠረጴዛው የሚመጡ የፖለቲካ ኃይሎችና ተሳታፊዎች የራሳቸውን ሐሳብ ብቻ ለማጽደቅ ከሞከሩ ሂደቱ ውጤታማ ሊሆን አይችልም። ማንም ሰው ወይም አካል ሁሉንም ፍላጎቱን ሊያሳካ እንደማይችል ከግምት ማስገባት ወሳኝ ነው። በምክክሩ አሸንፋ የምትወጣው ኢትዮጵያ እንደመሆኗ የግለሰብ አሊያም የቡድን ፍላጎት ለብቻው ሳይሆን የሌሎችም ሐሳብና ፍላጎት ከግምት ሲገባና ሰተን መቀበል ስንችል ብቻ ነው። ብዙ ከባድ ጥያቄ ማንስቼ አውቃለሁ። ብዙ ከባድ ጥያቄም ቀርቦ አውቃለሁ። ያመንኩት አለኝ፣ ያሳመኑኝ አለ። አንድም ደግሞ የሚወድቅ ሐሳብ የለም። በዚህ በምክክር የምንረዳዳው ነገር እንጂ ይህ ደግሞ መቼም የሚገኝ አይደለም። በምክክሩ ሐሳቡን አቅርቦ ተከራክሮ የሌላውንም ተቀብለው እኔ ይህን ብተው አንተ ያንን ብትይዝ ተባብለው ለሀገር ወደሚጠቅመው ወርቃማ አማካይ መምጣት ከተቻለ ያኔ ሀገር ታሸንፋለች። በኃይል የተጫነ ሳይሆን ሰጥተው የተቀበሉት በዘላቂነት ያስማማል። ምክክሩም በወሳኝ ምዕራፉ በዚህ መርህ ታጅቦ ለስኬት ለአዎንታዊ መፍትሄነት ይደርሳል። ዓለም አቀፍ ነባራዊ ሁኔታዎችንም ካየ ናሽናል ዲያሎግ ያደረጉ ሀገራቶች ቢያንስ ችግራቸውን ለይተውበታል። የሚያጣላቸውን የሆነ ችግር ለይተዋል። የመደማመጥ ባህላቸውን ለይተዋል። አብዛኛው ቦታ ላይ ተሳካላቸዋል። የዲሞክራሲ ባህላቸው ተቀይሯል። የህግ የበላይነትን አስፍነዋል። ስለዚህ እኔ ከዚህ ምክክር ተስፋ የማደርገው ነገር ለቀጣይ የኢትዮጵያ ፖለቲካም ለኢትዮጵያ ህዝብም የመደማመጥ ባህሉ የመነጋገር ባህሉ እየዳበረ በቀጣይነት ደግሞ ችግሩን ሶልቭ ያደርጋል የሚል እምነት አለ። የምክክር ጉባኤው የመጨረሻ ግብ ሁሉም ሰው አንድ አይነት ሐሳብ እንዲኖረው ማድረግ አይደለም። ይልቁንም ልዩነቶች እያሉ ሀገርን ለማጽናት መግባባት መቻል ነው። መግባባት ካለ ደግሞ ከአንድ በላይ የተለያየ ሐሳብ አለ ማለት ነው። እነዚህ የተለያዩ ሐሳቦች ላይ መግባባት ሲደረስ በእርግጥም ሀገር ትጸናለች።